አንድ ሰው ዒድ አልአድሓ ላይ ማረድ የፈለገ ሰው ዙልሒጃ ከገባበት ሰዓት ጀምሮ ጸጉሩንም መቁረጥ መላጨት አይችልም፣ ጥፍሩንም መቁረጥ አይችልም። እንደዚሁም ደግሞ ከሰውነቱ ቆዳውን የመሳሰለውን መቁረጥ የመሳሰሉት ነገር አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ኢዛ ረአይቱም ሂላለ ዚልሒጃ ኢዛ አራደ አሐዱኩም አን ዩضሒ ፈልዩምሲክ ዐን ሸዕሪሂ ወአظፋሪህ ወፊ ሪዋያ ፈላ የመሰ ሚን ሸዕሪሂ ወበሸሪሂ ሸይአ። አንድ ሰው የዙልሒጃን ጨረቃ ያየ ማለት ዙልሒጃ ላይ የደረሰ ሰው ማለት ነው። እዚህ ቀን የገባ ሰው ነገር ግን ሰውየው ኡድሒያ ለማረድ ንያ እና ፍላጎት ያለው ከሆነ መከልከል ያለበት ነገር አለ ማለት ነው። መከልከል ያለበት ነገር ምንድነው? ጸጉር መንካት አይቻልም፣ መቁረጥ፣ መላጨት። ማንኛውም በሰውነት ላይ ያለ ጸጉር የራስም ሆነ የብብት የብልት የማንኛውም ማለት ነው። እንደዚሁ ጥፍርም አይቆረጥም። ሰውነትም ለምሳሌ ቆዳን እንደዚህ በተለያየ ምክንያት ማንሳት ምናምን የመሳሰሉ ነገር ይሄ የተከለከለ ነው። ይዘን ከምንከለከለው ነገር ይሄ ነው። ነገር ግን አንድ ሰው ይህንን ቢያደርግ ምንድነው የሚከተለው? እንደ ሐጅ ላይና እንደ ዑምራ እንዳለ ሰው መሕዙራቱል ኢሕራም የለበትም ማለት የሚቀጣው ነገር። እንደሚታወቀው ሐጅና ዑምራ ላይ ያለ ሰው ለምሳሌ ጸጉር መላጨት አይችልም፣ ጥፍር መቁረጥ አይችልም። ይሄን ነገር ካደረገ ቅጣት አለበት። ለምሳሌ ወይ በግ ፍየል ማረድ ወይም 3 ቀን መጾም ወይም 6 ምስኪን ማብላት፣ ይሄ አማራጮች አሉ። ነገር ግን ዙልሒጃ ላይ በማረዱ ምክንያት ይሄን የተከለከለ ሰው እነዚህ ነገር በእነዚህ ምክንያት የሚቀጣው ቅጣት የለም። ወንጀል ነው፣ ተውባ ያደርጋል እንጂ ቅጣት የለውም አለ ቀውል ሰሒህ። አንዳንዴ ምን ሊፈጠር ይችላል? አንዳንድ ሰው ከመጀመሪያው ለማረድ ፍላጎት ወይም ደግሞ ንያ አልነበረውም፣ ገንዘብ ስለሌለው ለምሳሌ ወይም ማረድ ስላልፈለገ ዘንድሮ። ከዛ በኋላ ዙልሒጃ ከገባ በኋላ ማረድ እስካልነየተ ድረስ ጸጉሩን መላጨት፣ ጥፍሩን መቁረጥ ይሄ ሁሉ ችግር የለውም። ነገር ግን ለምሳሌ ከ3 ቀን በኋላ እንደገና ለማረድ ነየተ። ማረድ ከነየተበት ሰዓት ጀምሮ ከዚህ ነገር መከልከል አለበት ማለት ነው። አንዴ ገብቷል ብሎ መቀጠል የለበትም። መጀመሪያ ስለማረድ ነው የተፈቀደለት። ማረድ ግን ከነየተና ካሰበ በኋላ ከ3ኛው ከ4ኛው ቀን ከ5ኛው ከማንኛውም ቀን እስከሚታረድበት ወቅት ባለው ከነየተ መልሶ ካሰበ ከዚህ ነገሮች መከልከል አለበት። ጸጉር ከመላጨት፣ ጥፍር ከመቁረጥ፣ የሰውነትን ከመንካት ማለት ነው።